ሙጠዋ ነው ባሏ። ክፍል 4 ልብ አንጠልጣይ የፍቅር ታሪክ። ደራሲ ሱለይማ አደም፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አብዱል ጀሊል ተቀበያትና አናግራቸው፣ ደህና እንደሆነች አብራሽ እንደሆነች ንገሪያቸው ሐያቲ አላት ሚስቱን። እንዳላት ተቀብላ አረጋጋቻቸው። በድየዋለሁ አባቴ፣ ለኔ ባለ ለኔ በተጸጸተ ለኔ ብሎ ብዙ ነገር ባደረገ ብላ ተጸጽታለች። ክፉ ወጀብ ነው፣ ለሱናሚ ይከፋል። ከኤርታሌ ብሶ ወደ እሳት አልባ እሳት ይተፋል። ተስፋ ጭላንጭል የሌለ አስመስሎ ጎዳና ለጎዳና ያነጥፋል። እያባበሏት ወደ ክፍለ ሀገር የሚሄዱ ሚኒባሶች ያሉበት ቦታ ደረሱ። አብዱል ጀሊል ፈጠን ብሎ ልጁን አስተካክሎ እያዘለ ወረደና ለሲዋር እንባ መታጠቢያ የሚሆነው ሀገስቱ መጣ። ያቺ እንቡጅቡጅ በአንድ ጊዜ ጥቁርቁር አለች። አስቸገርኳቸው አይደል አብዱዬ አለች። ጓደኛዬስ ጓደኛዬ ነች በሚል አስተያየት አብዱል ጀሊልን እያየች፣ የዋህ ሰዎች ለደስታቸው ትንሽ ሰበብ ሲበቃቸው ለሐዘናቸውም ጥቂት ይበቃቸዋል። ሲዋር ልቧ ተንኮል የማያውቅ ነፍስ ስስ ልጅ ነች። አብሽሪ፣ እኛ ምን እንቸገራለን? አንቺ ደግሞ ከተነከርሽልን የኛ ደስታ አብሮ ከፍ ይላል አላት። በሌሎች ስኬትና ደስታ የሚደሰቱ ሰዎች፣ በእውነቱ እንደዚህ አይነት ሰዎች ነፍሳቸው ጧሃራ ናትና። ጓደኛዋ እያፈሰሰችላት ፊቷን ታጥባ ቀና ስትል ዓለምን እንዳዲስ እየተዋወቀች ያለች ይመስል ሁሉን ነገር እንዳዲስ ታየው ጀመር። ወዲያው ባይሆንም ሳቋን ያፈኑት ከናፍሮቿ እየተገለጡ የተዘጋባቸው ጥርሶቿ እየደመቁ ከልቧ የተንደረደረ የሳቅን ክብል ገና ሳይመጣ ፊቷ እየፈካ ሄደ። ሚኒባስ ይዘው አዲስ አበባን እንደለቀቁ ሁለቱ ጓደኛሞች ማታ ስላልተኙ እንቅልፍ በጠረባ ጣላቸው። ልጁን እንደያዘ አንገታቸው እንዳይታጠፍና እንዳይጎዱ ሲደጋግፋቸው ቆየ። ብዙ ሰዓታትን ጋልቦ የተፈተለገው መኪና ተአምር በሚመስል መልኩ ለምሳ ሲቆም ተሳፋሪ ሁሉ ወረደ። አብዱል ጀሊል ፊታቸውን ታጥበው ለምሳ እንዲወርዱ እየነገራቸው ልጁን ጡጦ ሲያጠባ ባባዬ ገደልኩ አይደል አለችው ሚስቱ። አይ አንቺን ብሎ ገዳይ አላት እየሳቀ። ባለቤቱ ፊቷን ታጥባ ልጇን ተቀበለችና ምሳ ወደሚበሉበት ምግብ ቤት ገቡ። ወንበር ይዘው እንደተቀመጡ ልጁን ጡት ማጠዋት ጀመረች። አብዱል ጀሊል ባለቤቱ የሆቴል ምግብ እንደማትበላ ስለሚያውቅ በትልቅ ሳህን ሰርቶ የቋጠረውን ፍርፍር ካንጠለጠለው ቦርሳ ሲያወጣ ሁለቱ ሴቶች ግራ በመጋባት ያዩታል። አታፍጥጡ አላቸው ፈገግ ብሎ። ሁለቱ ሲያወሩ እንዳደሩ ስለደከማቸው ወደ አልጋው ሄደው እንዲቆዩ የነገራቸው ለብርዱ ብሎ አልነበረም። ሰላቱን እንደሰገደ የፈጣጠነች ፍርፍር ሰርቶ ለመያዝ ስላሰበ ነበር። እንደ ሰርፕራይዝ የሆነባት ሚስት አቅሏን እስክትስት ተፍነከነከች። ሲዋር የዚህ ልዩ ሰው ማንነት እየተጣራላት ሄዶ ከመግረምም አልፎ ያጅባት ጀመር። አጃኢብ ሆነባት። ሚስትም በደስታ የተነሳ ለነፍሱ የሚከብድ ጉርሻ ትጥልበት ጀመር። ልጃቸውን በአንድ በኩል እያጠባች በሌላ በኩል የጎረሰውን ሳያኝክ ሌላ ልታጎርሰው ስትዘጋጅ አንቺ ሆ ወንድ እኮ ነው ለራስሽ አትበይ ቀበጥ አለች ሲዋር። እየሆነ ያለው ነገር ቢገርማትም ብቀብጥስ በባሊ እኮ ነው አለች። ምን የሚያደርግ የፍቅር መንፈስ አድሮባት። አብዱል ጀሊል ስራ በዝቶበት እንጂ እሱም ለሚስቱ እጁ እንደዚህ ነው። የእሷ እጆች የራሷን አፍ አያውቁትም፣ የእሱም እጆች እንዲሁ ናቸው። ሲዋርን ሁለቱም ቆርጠው እያዩ ታያለሽ ኢንሻአላህ ያንቺውን በቅርብ ስታጎርሹ ራስሽን ረስተሽ ታርፊዋለሽ ወላሂ አለቻት። ፈገግታ ሙሉ በሙሉ ባጠለቀው ፍኩ ገጽ። ወይኔ ያ አላህ አለች ሲዋር ደንግጣ። ወላሂ ታያለሽ አለቻት። ሲዋር አንቺ ራስሽን አዘጋጂ፣ በእያንዳንዷ ቅጽበት ለወደፊቱና ለተሻጋሪው እውነተኛ ሀገር
ሁሉ ራስሽን አዘጋጂ እንጂ ሁሉን የኸለቀው አላህ ጥንድ ጥንድ አድርጎ ነው አላት አብዱል ጀሊል። ይህን እንደሰማች ከአፉ ነጥቃ ኧረ እባክህ አለች፣ እንደ ማፈር እንደ መሽኮርመም እየቃጣት። የጓደኛዋን መሽኮርመምና ማፈር ያየችው የአብዱል ጀሊል ሚስት ወይኔ ያረብ አንቺ ግን ቆራርጬ ካልበላሁት ነው የምትይው እያለች ድንገት ሳቀች። ተከትለዋት ሳቁ፣ ደመቁ። ምሳ እንደጨረሱ የሚኒባሱ ረዳት መጥቶ ጠራቸው። አብዱል ጀሊል ሲሮጥ ለሴቶች የሚጠጣ ነገር ገዝቶ ገባ። ሲገባ በፊት የነበሩበትን ቦታ ሁለት ሰዎች ተቀምጠውበት ስለነበር እነ ሲዋር እዚህ ጋር ነበር እያሉ ሲናገሩ ቅድም ነዋ በማለት አንዱ ገላመጣቸው። ሲዋር አቅንጣጤዋ ላይ ተረጋግቶ የተጋደመ የደም ስራዋ በደንብ እየተወጠረ አባቴ እቃችን እንኳን አልተነሳም፣ በዛ ላይ ለልጁ የሚመቸንም እዚህ ነው በማለት በቁጣ ውስጥ ስትሆን ለመጀመሪያ ጊዜ በለሰስታ ተናገረች። አብዱል ጀሊል ግራ ገብቶት ወንዶቹ ይለቃሉ ብሎ ሲጠብቅ እናቱ እኔም እንዲመቸኝ ይፈልጋለሁ፣ ምን ነካሽ ከፍዬ እኮ ነው በማለት ሲመልስላት ትነሳለህ አትነሳም አንተ በማለት ሲዋር የልጁን ልብስ ይዛጎተተችው። ምግብ ቤት የአብዱል ጀሊልን ጆሮ እየሰረቀ አንድ ደማቅ ጸብ መሰል ክርክር ተነስቶ ነበር። ልጁ ነው ይሄ ልጅ ነው ምግቡ ተበላሽቷል በማለት እሪ ሲል የነበረው አብዱል ጀሊል ሲዋር የያዘችውን የልጁን ልብስ ሊያስለቅቅ ሲታገል ልጁ አንድ አንደበታም ቦክስ ወደ ሲዋር አስወነጨፈ። ከሲዋሩ በፊት አብዱል ጀሊል የልጁን ቦክስ በመዳፉ ዋጠው። እጁ ወደ ሲዋር በምንም ተአምር ሊያልፍ እንደማይችል ሲያውቅ እሪ ያለ መፎግላት ጀመረ። በዚህ መሃል አብሮት ተቀምጦ የነበረው ሰው ለቆ ወደ ነበረበት ሲሄድ አብሮት የሚያብር ያጣው ወጣት አፈረ። የአብዱል ጀሊል ባለቤት ልጁን እንደያዘች ተቀመጠች። የሚኒባሱ ሰዎች በሙሉ ወጣቱን በስድብ ይወቅቱት ጀመር። አብዱል ጀሊል የመከተበትን ፍጥነት ሁለቱ ሴቶች ስላዩ እንደሚያውቁትም እንደማያውቁትም ሰው ሆነባቸው። አባቴ ተረጋጋ፣ ቀላል ነው፣ እንኳን የነበሩበትን ቦታ አስለቅቀህ ቀርቶ የነበርክበትን ቦታ በተለቅላቸው ምን ይጎዳሃል አለው። ለመጀመሪያ ጊዜ ንዴት ባጎረሰባቸው የፊት ስሮቹ ታጅቦ ለሴቶቹ ቢቀር ለልጁ ሲባል ቦታ ይለቀቅ፣ ለህፃኑ ነውረኛ ከየአቅጣጫው የጎረፈ ስድብ ወቀሳ በልጁ ልብ ውስጥ ራሱ ጥፋተኛ መሆኑን እያወጀ ሲሄድ ልጁ እየተረጋጋና እየሰከነ በመምጣቱ አብዱል ጀሊል ይቅርታ እሺ አንተም እነሱን ይቅርታ ብትላቸው የሚጎልብህ ነገር የለም አይደል አለው። ማንም እንዳይሰማ ተጠግቶ ልጁ አብዱል ጀሊልን ቀና ብሎ ካየው በኋላ ወደ ሲንዋር ሄዶ በቃ ተሳስቻለሁ፣ እዛ ጋኮ ፀሐዩ በጣም ከባድ ነበር በማለት ለማረሳሳት እየሞከረ ወደ ውስጥ ገባ። ሲዋር ከንዴቷ ለመጀመሪያ ጊዜ በተሎ በረደች። ከውክቢያው በኋላ ሁሉም በዝምታ ጥላ ስር ተሸሸጉ። አብዱል ጀሊል ያመጣላቸውን ለስላሳ እየከፈተ አቀበላቸው። ሲዋር እጇን እንደ ቦክሰኛ እያደረገች መቀለድ ጀመረች። ሁለቱም ብትተነፍሺ የንቀጠቅጥሻለን ዋ የሚል ፊት አሳዩት። አትጨማደዱብኝ ሂዱ ከዚህ አለቻቸውና ህፃኑን ተቀብላ ትስምና ለስላሳ ትንሽ እጆቹን ትዳብሰው ጀመር። ልጁን ሲያዩ ልጅነት ትዝ ይላል፣ ቀልብ ያዋልላል፣ ልብ ይነጠላል። ሲዋር ትንሽዬ እጅ፣ ትንሽዬ እግር፣ ትንሽዬ ፊት፣ ትንሽዬ ሁሉም ነገር የተደማመረበትን ህፃን አቅፋ ትኩር ብላ ያየችው አንዳች አምሮት በውስጧ ይሄድ ይመጣል። በሚቁለጨለጩት የህፃኑ አይኖች በኩል የሚታይ ንጽህና፣ የሚሽረበረብ ልጋግ። ይህን ልጋግ እናቱ ማሩ ፈሰሰ እያለች ስታጫውታት ጭላንጭል የትዝታ ውታፍ ነቅሎ ታያት። ደግሞ ሄደች፣ ደግሞ መጣች፣ ደግሞ ተመልሳ ሄደች። ባልና ሚስቱ አንድ ለልቦና ሩቅ የሚመስል ወሬ ይዘው ተመስጠዋል። ወደ ደረቱ ተጠግታ ተደግፋው ያወራታል። በሙሉ ትኩረት ታዳምጠዋለች። ሁለቱ ደመናን አልፈው ከዛም ሰማይን አልፈው
አካም ተሻግረው በአንድ አጸድ ውስጥ ወንዞቹ የወተትና የማር የሆኑበት ቦታ ውስጥ መንነው የመኪናውን ውስጥ ቅልጭልጭታ አይሰማቸውም። ሲዋር ከሄደችበት ስትመለስ አየቻቸው። ጓደኛዋ ነፍሷ አይሾለከች ይመስል አይኖቿ ምድራዊ መሆን ያቆሙ ይመስላል። ሰውነቷ በመንሳፈፍ አየር እየቀዘፈች ያለች ይመስል ተዘባና ባሏ ላይ ተደግፋ እያለች የለችም። አምነው ልብን የሚሰጡት ሰው ታላቅ ጠቢብ ሊሆንና ለተሰጠው ውድ የሰው ልጆች ሁሉ ነገር መቀመጫ ቦታ ጥንቃቄ ሊያደርግ ይገባል። አብዱል ጀሊል ታምኖ ያመነ በመሆኑ ልቡን ያለ ጥርጥር የሰጠና የሚስቱንም የተቀበለ መሆኑ በሁለቱ ሁናቴ ግንባራቸው ላይ በወጣው ወገግታ ከግምት አልፎ እርግጠኛ ሆኖ መናገር ይቻላል። ይህን ሁኔታቸውን ሲዋር አይታ ተገንዝባለች። ያቺ ኃይለኛ ጓደኛዋን ፈጽሞ አትመስልም። በመጀመሪያ ሰሞን ተለውጣ ስታገኛት ይሄ ሙጠዋ አንድ መድኃኒት አስነክቷት ቢሆን ነው እንጂ ጓደኛዬ እንዲህ እጅ የምትሰጥ አልነበረችም የሚል ሙግት ከውስጧ ጋር ይዛ ነበር። ዛሬ ምንም ብትነጻና ብትጠራ ከሰዎች ሐሜት ልታመልጥ አትችልም የሚል ሀገረኛ ምሳሌ ትዝ ብሏት አብዱል ጀሊልን እያየች በዛቸው በእዝነትና በልስላሴ ከርቤ በታጠነች ነፍሷ ይቅርታ አንተም ግሩም ሰው ትለዋለች። ተመልከት፣ ሰዎች የሚያወሩት በነፍሶቻቸው ነው ብዬ አልተናገርኩም? ይህን የሚሰማኝ ሰው እንደምን ልጣ? የሰው ልጅ ሩህ ከደግነት፣ ከርህራሄ፣ ከእዝነት፣ ከመውደድና ከፍቅር ውጭ ያሉት ነገሮች ምቾት ይነሱታል። እነዚህን ካጣ ይሰበራል። አሰባበሩ ከባድ በመሆኑ የጩኸቶችን ሁሉ ጩኸት ያለያያል። ከጆሮ ከመክበዱም የተነሳ ከከፍታው አልፎ ወደ ዜሮ የወረደ በመምሰል ፊታቸውን ያጠግረዋል፣ ልባቸውን ያከስለዋል፣ ይጠወልጋሉ። በተቃራኒው ያለውን አስተውለው እስቲ ጣዕሙን ትደርስበታለህ። ተመልከት፣ ሰዎች የሚያወሩት በነፍሶቻቸው ነው ብዬ አልተናገርኩም? ቋንቋቸው ከመወደድና ከፍቅር ንጥረ ነገር የተሰራ የነፍሶቻቸው ዘቢድ ነው አላልኩም? እንደ ሽቶ ነጋዴ ባጠገባቸው ያለፈ ሰው ሁሉ ከመዓዛው ይቋደሳል። ሳያስበው በዕለት ተዕለት ኑሮ መስተጋብር ተሸናፊ ይሆናል። ለቀናት አብረሃቸው ከተጓዝክ ደግሞ በውስጥ የበቀለው የክፋት አረም እየነቀሉ የቅንነትና የደግነትን ብሎም የርህራሄን ችግኝ ይተክሉብሃል። ተማርከሃልና ምርጫዎችህ ናቸው። ለመተረክ ስል ብቻ አይደለም እየነገርኩ ያለሁት። የሰው ልጆች ነፍሶች ሲያወሩ አየሩ ፍጹም ይረጋ፣ ሰውነትን እየታከከ እንደሚያልፍ የቤት እንስሳ ሆነ ሰማዩ ጥልቅ ሰማያዊ ቀለም ተነክሮ በገጹ አንድ የዳመና ቅንጣት ሳያዝል ዙሪያ ገባው በጥበብ አውድ ክርንን ስርቆ ወዳጁን ሲሰጥ ታያለህ። ወዳጄ፣ ለእንዲህ ያለው ረቂቅ ነገር የምትሰጠው ምላሽ ስለሚጠፋ ጸጋውን የለበሱ ሰዎች ሲያጋጥሙ ምናኔን ሳትጠይቅ ይሰጥሃል። በሐሳብ ታንኳ የባህር ዘር ሳይቀር ትቀዝፍና ስትመለስ ምድር ላይ ምንም ነገር ሳያናውጠው እንዲህ የተረጋጋ የፍቅር ውቅያኖስ መኖርን እያመንክ አታምን። መኪናው ለአይን ያዝ ሲያደርግ ደረሰ። ሲዋር ልጁን ለእናቷ ቀብላ ልብሷንና ሻሿን ማስተካከል ስትጀምር ስሚማ በአላህ ልጁን ይቅርታ እንጠይቀው ሲዋ አለቻት ጓደኛዋ። ምንድነው እነዚህ ጥንዶች ሁሉ ነገራቸው በይቅርታ የተሞላው? እዛው እየተገረመች አንቺ ካልሽ እሺ ምን ችግር አለው አለች ምህዋሯን አዝሯ። ጀንበር በአጽናፍ ስትሰወር በሁሉም ልቦና ውስጥ ሚዛን ተቀምጦ የቱ ትክክልና የቱ ስህተት እንደሆነ በራስ እየተመዘነ ሲሄድ የሚደረጉት ገቢሮች ሁሉ በደስታ ጸጉሩን የማቆማቸው ተአምር ይህ ደስ እየሰጠ ለምህረት ለሚዘገዩ ሁሉ ማዘንን ያስከትላል። አለማወቃቸው እኮ ነው ያሰኛል፣ ይርቃል፣ ይረቃል። ሲዋር ወደ ልጁ ዞራ ቅድም አስቀየምኩ አይደል አለችው ከፈገግታና ለሐዘን በተቀላቀለ ገጽ እያየችው። ይቅርታ ችኩል ነኝ አለችው። ይህን በተናገረች ጊዜ በልቧ መንበር ላይ የወጣባት አንድ ጎረምሳ ሰላም እንዳለ ተሰማት። ስሜቱን
መገንዘብ እንጂ ለሰዎች ማሳየትና ማስዳሰስ አይቻልም። ልጁ ሲዋርንና ሌሎችን ሰዎች ሁሉ እያየ ዛሬ እዚህ መኪና ውስጥ እንድሳፈር ያደረገኝ አንድ የሆነ ተአምር አለ። እኔ ነኝ የበደልኩሽ አይደል? በድዬሽ ይቅርታ ትጠይቅኛለሽ? ስትገርሙ አለና ከመኪናዋ እንደወረደ ተሰብስቦ ይህን የሚመለከተውን ተሳፋሪ ሁሉ ቃኘ። አንቺም እናንተም ይቅር በሉ፣ ዳግም ልንገናኝ ወይም ላንገናኝ እረብሻችኋለሁ። ይሄው ወረድን፣ ተለያየን አለ ሲዋርን እያያት። ሻንጣውን አንስቶ ጉዞውን ቀጠለ። ሲዋር ልጁ ሲሄድ ይቅርታ የመጠየቅንና ይቅር የማለትን ኃያል ጉልበት በውስጧ እያጣጣመች ፊቷ በመሸው የሰማይ እቅፍ ውስጥ ደመቀ። እንደወረዱ አብዱል ጀሊል ለሚስቱ ወንድም ደውሎ ስልኩን ለባለቤቱ ሰጣት። ተቀብላ ሰላም አለይኩም ሰሚር፣ መጣን እኮ። አዎ ወርደናል። እሺ አለችና ትንሽ አዳምጣ ዘጋቸው። መጣሁ አለ ወንድሜ፣ መኪና ይዞ ይመጣል በ10 ደቂቃ ውስጥ አለች የልጇን ጡጦ እያስተካከለች። እንዳለችውም መኪና ይዞ በፍጥነት መጣ። ከመኪናው ሲወርድ ማራቶን ሮጦ ያሸነፈ ሰው ሳይሆን የአሸናፊው ሀገር አንድ ኩሩ ዜጋ እንደሚደሰተው ያለ ቀለማም ፈንጠዚያ ውስጥ ሆኖ ነው። እህቱን በናፈቁ የእጆቹ አፍ ጎረሳት። የታናሽ እህትን ናፍቆት የሚያውቅ ካለ ይፍረደኝ እያለ መሰለ። የታናሽ እህት ስኬት ያስደሰተው ካለ ይፍረደኝ በማለት እየጮኸ ከመቸኮሉ የተነሳ ያቀፈችውን ሕፃን ልጅ ሁሉ አልፎ እንደ አጥር ተንጠልጥሎ አንገቷን አነቃት። አብዱል ጀሊል በቀስታ ኦኦ ልጄን እያለ ተቀበላት። ሲዋር በአብዱል ጀሊል ንግግር ፈገግ አለች። እህቱ እጆቿ ነፃ ወጥተውላታል። ወገብ ዙሪያውን ጨርቅ ያዘችው። ተበላሉ። ሲዋር ጓደኛዋ ወንድም እንዳላት አታውቅም ነበርና ሁኔታቸው የተለመደ ካለመሆኑ የተነሳ የህልም ዓለም ኮሽታ መስሏት ቆማ ታያለች። እንደተላቀቁ አብዱል ጀሊልን ሰላም ሊለው ሲጠጋ ቆይ ልጄን አለና አብዱል ጀሊል ሁሉንም አሳቃቸው። ወንድሟ ሰሚር ከእህቱ ባልተናነሰ መልኩ ደማቅ ሰላምታ ሰጡ። ሲዋርን ሊደግም ሲል እኔ አጅነቢኝ ነኝ አለችው። ይህ ንግግሯ ያልተጠበቀ ስለነበር መገረምና ሳቅ ነገሰ። ጥንዶቹ ተገርመው እያዩት ጓደኛዬ ነች፣ አብረን የተማርነው ሲዋር ትባላለች እያለች አስተዋወቀቻቸው። ሰሚር የሆነ ነገሩ እዛው በዛው ሲለዋወጥ ታየ። ስሟን ስትነግረው ደግሞ እንግዳ ስም ነው ባክሽ፣ በዛ ላይ የሆነ ያምራል አለ። ድብልቅልቅ ስሜቱ በአይኖቹ መቁለጭለጭ ወጥቶ እያመለጠ። ሲዋር ይሄን ሲላት ላውስክ አለችው። እሱ ሲያፍር ሁሉም ተከትለዋት ሳቁ። በሉ ግቡ እያለ ሻንጣቸውን አንስቶ መኪናው ላይ ሰቀለና ወደ ቤታቸው ሳይሆን ወደ ሆቴል ይዟቸው ሄደ። እህቱ ሰሚር ቤት አንሄድም እንዴ አለች ደንግጣ። የደስታ ሐሳብ እየገመጠ ቀላል ድግስ እንዳይመስልሽ የተደገሰው አላት። እና ቢሆንስ እዛው እንሂድ አለች የቤተሰቦቿን ሁኔታ ለማየት በመቻኮል። ወዲያው ሲንዋር ጓደኛዬ አትቸኩይ፣ የሚመስል እዚህ ተሞሸረሽ እንድታድሪ ነው የፈለጉት መሰለኝ አለች። ቢሆንስ ቤት ያልሞሸርም እንዴ አለችና ወደ ወንድሟ ዞረች። ሁነኛ አጥጋቢ መልስ ፍለጋ ምን አስቸኮለሽ? አብዱል ጀሊልን እዚህ አደርሰነው እኛ ተመልሰን ወደ ቤት እንሄዳለን፣ እዛ ትሞሸሪያለሽ አላት። ረገበች። አብዱል ጀሊልን በባለ 5 ኮከብ ሆቴል ክፍል ውስጥ አስይዘውት ሰሚር አሁን እመለሳለሁ ደግሞ እኔ ሚዜህ ነኝ ሲለው ሁሉ ነገር ተገላለጠላቸው። ለአብዱል ጀሊል ያዘጋጀለትን የሰርግ ጽሑፍ እየጠቆመ አየኸው ያንን አለው። ሁሉም እንደመደነቅ፣ እንደ መፍሰስ፣ እንደ መንቃት አደረጋቸው። በህይወታችን ውስጥ ያለፈው አጉል ነገር ሁሉ የሚካካስበት አንድ ቀን አለ። ሳይነጋ እንደማይቀረው ሳንካስ አንቀርም። የአብዱል ጀሊል ነፍስ ከተጫናት የካሳ ነው ብዛት ዝም ለማለት እንጂ ለመተንፈስ አልቻለችም። ሚስቱ ይህን ስሜቱን ስለተረዳች ሲዋ አንድ ይውጡልኝ አለች ወንድሟን ጨምራ። ሁለቱ ክፍሉን ለቀው ወጡ። ቆሞ የነበረው አብዱል ሶፋው ላይ የተቀመጠ አንገቱን ደፋ፣ ደነገጠ፣ በጣም ተረበሸ።
ብቻ ስሜቱን መቆጣጠር አልቻለም ነበር። መልእክት የተጎነጩ ዘለላዎች በጉንጩ መውረድ ጀመሩ። ባባዬ አንተ እኮ ጥሩ ሰው ነህ፣ የተቸገረ ሰው ትረዳለህ፣ ሰው በስህተት እንኳን ላለመበደል በጣም ትጠነቀቃለህ፣ አላህ አንተን ፈጽሞ አይበድልህም እያለች በእንባ ታጅባ ስታጽናናው ያችን ቀን ነቢዩ ሰለላሁ ዐለይሂ ወሰለምን ታጽናና እንደነበረችው ኸዲጃ አይነት ንግግር እየወጣት በመሆኑ ቀና ብሎ አያትና አዎ ሐያቲ አላት። እሷ እንዳታለቅስበት ቀድሞ እሱ ለማቆም እየሞከረ ሲዋርና ሰሚር ውጭ ቆመው እንደ አዲስ የተዋወቀ ሰው ሳይሆን እንደ ተለማመደ ሰው ሁሉ የባጤ ቁጡን ሲያወሩ ቆዩ። ሲዋር አይተያዩም። ሊያወራ ሲል ትቀድመዋለች። ዝም ብሎ ያዳምጣትና ቀጥሎ ትንሽ እንዳወራ እሷ ትቀበለዋለች። የሆነ ነገሯ እየሳበው ነው። በዚህ መሃል የክፍሉ በር ተከፈተ። አብዱል ጀሊል ሚስቱን አስከትሎ ብቅ አለ። በቃ አብዱዬ አሁን እመልሳለሁ እራት ምናምን ይሽሽ በማለት እህቱንና ሲዋርን ይዞ ወደ ቤት በመኪናው ከነፈ። ቤት ደርሰው የመኪናዋ በር ሲከፈት ቤተ ዘመዱ ይታያል ጉዱ ተዘጋጅቶ በዳኢም ተቀበላት። ያልጠበቀችው ስለነበር ደስታዋ በምሽቱ ጊዜ ጨረቃን አሳልፎ ዓለምን አበራው። ሰማይ በሐሴቷ ተለኩሶ በሚያምሩ ጥርሶች ሳቀ። ሸይጣን ደስታዋን ሲመለከት ብርድ እንደመታው ሁሉ አሳለ። ሲዋር እየሆነ ያለው ነገር ከግምት ባሻገር ስለነበር ደንቋታል። ሰሚር ከጎናቸው እንዳልነበር ቤት እንደሄደ ሳታቅ ዳኢም ከሚለው መሃል ገብቶ አየችው። ልጇን እንደያዘች ከመቁለጭለጭ ውጪ አንደበቱ ተንሸራቶ እንደከዳው ሰው ዝም ጭጭ ብላለች። ቀናለ ጎደሉ አይቀርም ቀናለ። ሲዋር ሰሚር በሰጣት ምልክት መሰረት የጓደኛዋን ወገብ ደገፍ አድርጋ ወደ ውስጥ ገባች። እናቷ በወርቅ ቅብ ባጌጠ የባህል ቀሚስ ተዘይነውና ተኮፍሰው የሳሎኑ መሃል ተገስጠዋል። አባቷ የደስታ ቀን የሚለብሱትን ጥምጣም አቆላብጠው ለብሰው ላይ አስቀምጠው ከእናቷ ጎን የሆነ የሚያስደምሙ ሰዎች መስለው ተራራ መስለው ተሰይመዋል። ቤቱ አዲስ ቀለም ተቀብቶ ልውጥውጥ ብሏል። እጆች በአንድነት ያጨበጭባሉ፣ አንደበቶች በአንድነት ይዘምራሉ። ነፍሶች ሰልፍ ሳያፈርስ አንድ ላይ እንደሚንሳፈፍ የሰማይ አዋፍ ሰፋፊ ሆነዋል። ቃሉ ነውጥ ሲታሰብ ያ የጠመንጃ ድምፅ ያለበትና የተራቡና የተቸገሩ ሰዎች ያሉበትን ያ የተናዱ ህንፃዎች ያጌጡበትን የሰው ልጆች ውድቅት ብቻ የሚገልጽ ይመስላል። ትክክለኛው ነውጥ ያለው ድምጾች ያለ ሹክሹክታ ዝም ያሉ ጊዜ በመሆኑ የስሜትን ጥልቀት የሚገልጽ አንጡራ ቃል ከመዝገብ ሲጠፋ ያን ጊዜ ነው። እንኳንም ባለ ጉዳዩዋ ሲዋር ሳትቀር ተናወጠች። ማዕበሉን በረታ። ለሲዋር ዝም ያለው ልጇን አቀብላ ወደ አባቷ ጉልበት ወረደች። ይቺ ቆንጆ ልጅ ወረደች። ይቺ ሐመልማል ወረደች። ይቺ ነፍስ ወረደች ወደ አባቷ ጉልበት። አባቷ ሁለት እጃቸውን የልጃቸው ራስና ወገብ ላይ እየዳበሰ አዱኛን የለቀቋት መሰሉ። በሳሎኑ አንዳቸው ለአንዳቸው የተሸነፉ ነፍሶች ነገሱ። ቅዱሳን መላእክቶች ከሰማያት ፈሰሱ፣ እርኩሳኑ ከምድር ገጽ ታፈሱ። የእናቷንም ጉልበት ከሳበች በኋላ እንደገና ዳኢመል አበዳው ቀጠለ። ቅዱሳን መላእክቶች ከሰማይ ፈሰሱ። በግርግሩ መሃል አንድ ከቀለጠ ወርቅ የተሰራ የመሰለ ግርማ ሞገሳም ድምፅ ጠራት። ይህን ድምፅ ፍለጋ ፊቷን ወደ በሩ አዞረች። ወላጆቿ ይህን ድምፅ እንደሰሙ ለክብሩ ተነስተው ቆሙ። አርፍዶ ነው እንጂ ከወላጆቿ ጋር በክብር ተቀምጦ በክፍሏ ውስጥ የሚኖረውን አየር በምረቃው ይሞላ ነበር። ያየችው ሰው ጉንጮቹ በደስታ አብጠው አይኖቹ በሐሴት ጢም ብለው ሞልተው ሁሉ ነገሩ ሁሉ ከቁመቱ የሚረዝም ቀጭን ዘንግ ተደግፎ ነጭና ጻዕዳ ጋቢ ለብሶ ልክ ወደ ሳሎኑ መግቢያ በር ላይ ቆሟል። ማመን አልቻለችም። የዛሬው ምሽት የሆነ የሚገርም ነገር አለው፣ ረቂቅና የማይገለጥ ጦር በማለት ሊገልጹት ሲሞክሩ ያበላሹት የሚመስል እሷ አበባ የምትላቸው የነ ትርሲት፣ የነ ያሬድ፣ የነ ሐመልማል፣ የነ ትብለጥ አባት
አባባ ሰውነት በር ላይ በሩን ሞልተውት ቆመዋል። ወላጆቿ ሲቆሙ የሳሎኑ ጫጫታ ተሰወረ። እንዳትንቀሳቀሱ የተባሉ ይመስል ከወዲህ ወዲያ የሚሉት ሁሉ ቆሙ። የደም ስሮች ማሰራጨት፣ ልቦችን መምታት ያቆሙ ያክል ጸጥ አለ። ይህ ጸጥታ ክብርን፣ ይህ ጸጥታ ፍቅርን፣ ይህ ጸጥታ ውዴታን ለመግለጽ የወጣ ነው። ለክብርና ለፍቅር ሲሆን ተንቀሳቃሽ የዘፍጥረት ማድመቂያ አካላት ሁሉ ይቆማሉ፣ ይገዘታሉ። አባባ ሰውነት ይህ የሚገባቸው ሰው ናቸው። አባባ ሰውነትን ትወዷቸዋላችሁ። ክፍል 5 ይቀጥላል።